ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የባርኮላን ጉዳይ እናንሳ። ወደ ሊቨርፑል እንመልከት። ዝውውር ከረጅም ጊዜ በፊት ስሙ ሲያዝ ነበር። የዛሬ ዓመትም ከሊቨርፑል ጋር ስሙ በተደጋጋሚ ሲያዝ ነበር። ይሄ ተጫዋች በመጨረሻ ወደ ሊቨርፑል ለማቅናት ተስማምቷል። እናንሳው ይሄንን ጉዳይ። ሊቨርፑል ብዙ ገንዘብ ነው የሚከፍለው ለፒኤስጂ። ምናልባትም ባለፉት ዓመታት ውስጥ በርካታ ገንዘብ ካወጣባቸው ጥቂት ተጫዋች መካከል አንዱ ባርኮላ ሆኗል። ጥራት ያለው ምናልባት ቶሎ ፊት ሊያደርግ የሚችል ተጫዋችም ነው። እንመልከተኝ ጉዳይ አው ልክ ነው። ያው ገንዘቡ በጣም ብዙ ነው። 120 ሚሊዮን ፓውንድ ወይ 140 ሚሊዮን ዩሮ ድረስ በሚደርስ የዝውውር ገንዘብ ነው ሊቨርፑል ይህንን ተጫዋች የሚያስፈርመው። አሁን የተዘዋወረበት ወይ የሚዘዋወርበታል ተብሎ የተጠቀሰው ቁጥር ምናልባት ሁሊያን አልቫሬዝ ወደ አርሰናል ሲዘዋወር በዛው ተቀራራቢ ገንዘብ የሚዘዋወር ከሆነ በዛው ተቀራራቢ ገንዘብ ይዘዋወራል ተብሎ ስለሆነ የሚጠበቀው። ምክንያቱም በሁለቱ ክለቦች መካከል ብዙ ልዩነት አይኖርም። አትሌቲኮ ማድሪድም አልሸጥም እያለ አይደለም፣ ለባርሴሎና አልሸጥም የሚል አቋም ነው የያዘው። ስለዚህ የሱ የዝውውር ገንዘብ ምናልባት አዲስ ሬከርድ ሊሆን ይችላል። ግን 120 ሚሊዮን 130 ሚሊዮን የተባለ ያለው 130 ሚሊዮን እንኳን አዲስ ሬከርድ ነው። እስካሁን ድረስ ሬከርዱ የአሌክሳንደር ኢሳቅ ዝውውር ነው። 125 ሚሊዮን ፓውንድ የወጣበት የሁለተኛው ውድ ይሆናል ማለት ነው። እና ሊቨርፑል ለአመታት የተከታተለው ለሳምንታት የተደራደረበት ተጫዋች ነው። ለመጀመሪያ ጊዜ ይሄንን ተጫዋች ሊቨርፑል የተመለከተው በፕሪሲዝን የሊዮን ተጫዋች በነበረበት ጊዜ በ2022 በዱባይ በተደረገ አንድ ጨዋታ ሊቨርፑል በሊዮን 3-1 በተሸነፈበት ጊዜ ተቀይሮ ገብቶ ጎል ካስቆጠረና የጨዋታውን ጠቅላላ መልክ ከቀየረ በኋላ ነው። በእርግጥ የፕሪሲዝን ጨዋታ ነው፣ ግን ተስፋ የሚሰጥ እንቅስቃሴ በዛ ጨዋታ ላይ ሳይቶ ስለነበር ሊቨርፑል ከዚያ ጊዜ ጀምሮ ትራክ ሲያደርገው የቆየ ተጫዋች ነው ይባላል። ወደ ፓሪስ ሳን ዠርማን ከመዘወሩ በፊትም ፈላጊዎቹ ናቸው በሚል በጊዜው ተጠቅሰው ከነበሩ ክለቦች መካከል አንደኛው ሊቨርፑል ነበር። ባለፉት ሁለት የዝውውር ወቅቶች ደግሞ በተመሳሳይ በእኛ በክረምት በምንለው የዝውውር ጊዜ ሊቨርፑል ይህን ተጫዋች ለማስፈረም ይፈልጋል ተብሎ ሲጠቀስ ነበር። ግን በዚህኛው የዝውውር ወቅት ትልቁ ፍላጎታቸው የነበረው ይህንን ተጫዋች ማምጣት እንደነበር በጣም ግልጽ ነው። ብዙ ሳምንታት የፈጀ ድርድር ነው ሲደረግ የቆየው። ፔዤ የሊቨርፑልን የተለያዩ ጥያቄዎች ውድቅ ሲያደርገ ቆይቷል። በመጨረሻ ግን በዚህኛው ሳምንት መጀመሪያ ላይ የሁለቱ ክለቦች ሹማምንት በሞናኮ ተገናኝተው ነበር፣ በሞንቴ ካርሎ ተገናኝተው ነበር። የቻምፒየንስ ሊግ የመጀመሪያው ዙር ጨዋታዎች ድልድል ይፋ ከመደረጉ በፊት ሁለቱም ክለቦችን የሚወክሉ ሰዎች እዛ ተገኝተው ነበር እና ያንን አጋጣሚ በመጠቀም በሞናኮ ድርድር አድርገው ነው መጨረሻ ላይ በሁለቱ ክለቦች መካከል መስማማት ላይ ተደርሷል የተባለው። ትላንትና ስለ አዩብ ቡዋዲ ሳነሳ ስለ ሻሻላቸው አንዳንድ ሬከርዶች ሳነሳ ነበር። ከሊጋ ወደ ውጭ ሀገር ክለብ በከፍተኛ ገንዘብ የተዘዋወረ ተጫዋች በመሆን የኔይማርን ሬከርድ ስፔሲፊክሊ ደግሞ ወደ እንግሊዝ ከተዘዋወሩ ተጫዋቾች መካከል የኒኮላ ፔፔን ሬከርድ አሻሽሏል እያለ ነበር። ሁለቱንም ሬከርዶች ነው የዚህ ተጫዋች ዝውውር የሚያሻሽለው። የፈረንሳይ ክለብ ከፈረንሳይ ውጭ ለሌላ ክለብ በብዙ ገንዘብ ያዘዋወረው ተጫዋች ይሆናል ማለት ነው ብራድሊ ባርኮላ። ፔዤ ይህን ተጫዋች በነሐሴ 2023 ባስፈረመው ጊዜ በጠቅላላው ወደ 50 ሚሊዮን ዩሮ በሚደርስ የዝውውር ገንዘብ ነበር ያስፈረመው። ግማሽ የውድድር ዘመን በጣም አስደናቂ ጊዜ ያሳለፈ። እንግዲህ ከዛ በፊት በነበረው ክረምት ትልቅ ተሰጥኦ ነው ሲባል የቆየ ቢሆንም ነገር ግን ወደ አንድ የዴንማርክ ክለብ በውሰት ሊሰጥ ጫፍ ላይ ደርሶ ነበር። ከዚያ በኋላ በውድድር ዘመኑ ጣልቃ ኦላምፒክ ሊዮን ሎሮን ብሎን አሰልጣኝ አድርጎ ሾመ እና በጠቅላላው የሎሮን ብሎ የሊዮን አሰልጣኝነት ታሪክ በጥሩ ትውስታ የሚጠቀስ እንኳ ባይሆን ግን በብራድሊ ባርኮላ እድገት ላይ በጣም ከፍ ያለ አስተዋጽኦ የነበረው እሱ ነው። በሁለቱ የውድድር ዘመን አጋማሽ በብዛት ማሰለፍ የጀመረው በተለይ ደግሞ ከአሌክዛንድር ላካዜት ጋር የነበረው ጥምረት በጣም አስደናቂ ነበር። በግማሽ ሲዝን ብቻ 9 ጎል አስቆጥሯል፣ 17 የመጨረሻ ኳሶች አቀብሏል። ለዛ ነው በ2023 ሊቨርፑል፣ ባየር ሚኒክ እና ፓሪስ ሳን ዠርማን ይህንን ተጫዋች ለማስፈረም ፉክክር ውስጥ የነበሩት። 45 ሚሊዮን ዩሮ የፊክስድ ክፍያ፣ 5 ሚሊዮን ዩሮ ደግሞ ቦነስ ሆኖ
በሁለቱ ክለቦች መካከል መስማማት ላይ ተደርሰ እና አንድ በሊዮን በኩል የሚቆጩበት አንድ ነገር አሁን አያለው። ያኔ በእግር ኳስ ልምድ የለሽ ናቸው ማለት አልችልም። ጆን ቴክስተር የቦታፎጎ ባለቤት ስለነበር አሜሪካዊ ባለጠጋ ናቸው። እንደምታውቂው ሊዮን ሊወርድ በነበረበት ጊዜ በሳቸው የፋይናንስ አስተዳደር ብልሹነት ምክንያት ነው እንደዚህ አይነት ችግር ውስጥ ገብቶ የነበረው እና አንዳንድ ድርድሮችም ላይ በተለይ ልክ እንደ ባርኮላ አይነት በጣም ትልቅ ተሰጥኦ ያለው ተጫዋች በሚሆንበት ጊዜ የሚሸጠው ሪሴል ቫሊዩ ከፍተኛ ስለሚሆን ለወደፊቱ ሲሸጥ 10 ይሁን 15%፣ አንዳንድ ክለቦች 20% ድረስ ያደርሱታል። ከወደፊቱ ሽያጭ የሚገኝ የሽያጭ ፐርሰንቴጅ ኮንትራቱ ላይ ያካትታል። ወይም ሪሴል ለማነው ሴሎን ፊ የሚባለው ለወደፊቱ ሲሸጥ ተጫዋቹ 15% አስገብተውበት ቢሆን ኖሮ በተለይ አሁን ከፍተኛ የፋይናንስ ችግር ውስጥ ላለው ሊዮን ደግሞ በቀደም በፌነርባቼ የተሸነፈና በቱርክ ውጤታቸው ጥሩ ይመስል ነበር፣ አቻ ወጥተው ስለነበር የተመለሱት ግን በሜዳቸው ተሸነፉና ሊዮን በቻምፒየንስ ሊግ አይሳተፍም በዚህ ውድድር ዘመን። ስለዚህ ሚሊዮኖች ያጣል ማለት ነው እና እንደዚህ አይነት በጣም አስቸጋሪ የፋይናንስ ሁኔታ ውስጥ ላለ ክለብ ተጨማሪ 15 ሚሊዮን ወይ 20 ሚሊዮን ዩሮ ቢያገኝ ኖሮ ከፍ ያለ ጥቅም ሊኖረው ይችል ነበር። ምክንያቱም በ50 ሚሊዮን ዩሮ የሸጡትን ተጫዋች በ140 ሚሊዮን ዩሮ ነው ፒኤስጂ እየሸጠ ያለው፣ 3 እጥፍ ሊሆን ብዙ አልቀረውም። በፈረንሳይ ደግሞ አንድ ተጫዋች ወደ ሌላ ሀገር ክለብ ከሆነ የሚዘዋወረው የፊፋ ሶሊዳሪቲ ሜካኒዝም ይባላል። ተጫዋቹ ላጎለበትሽበት የሚከፈል ገንዘብ ማለት ነው እና ከዛ ዝውውር ለውጭ ሀገር ክለብ ከሆነ የሚሸጠው 3.5% ክለቡ መክፈል አለበት። ስለዚህ ሊሆን ወደ 5 ሚሊዮን ዩሮ ገደማ ያገኛል። ነገር ግን ወደ 20% ከፍ አድርገውት ቢሆን ኖሮ ብዙ የፋይናንስ ጥቅም ሊያገኙ በቻሉ ነበር። የኚህ ሰውዬ የድርድር ልምድ አጠርነት ነው የሚሉ ሰዎች አሉ። የእግር ኳስ ሰው አልነበሩም እስከዛ ጊዜ ድረስ። ለማንኛውም በዚህ ሳምንት በሁለቱ ክለቦች ዋና ዋና ሰዎች መካከል በተደረገ ድርድር ነው መጨረሻ ላይ መስማማት ላይ የተደረሰው። አንዳንድ ሰዎች ፒኤስጂ ተጫዋቹን ለመሸጥ የበለጠ የተደፋፈረው ሚካ ጎድስ የሚባለውን ተጫዋች ከአያክስ አምስተርዳም ካመጡት በኋላ እዛ ቦታ ላይ ከክቫራትስኬሊያ በተጨማሪ ሌላ አማራጭ አላቸው። በእርግጥ ተጫዋቹ ኮንትራቱን ላለማራዘም ከወሰነ በኋላ ነው ፒኤስጂ ተጫዋቹን ለመሸጥ የወሰነው። ምክንያቱም አሁን 2 ዓመት ነው የቀረው። አንድን ተጫዋች በጥሩ እድሜ ላይ ያለን ተጫዋች በከፍተኛ ገንዘብ መሸጥ የሚቻለው ልክ 2 ዓመት ኮንትራት አካባቢ ሲቀረው ነው። 1 ዓመት ሲቀረው ከሆነ ያው የግድ መሸጥ ስላለበት ክለቡ ፕሪሚየም ዋጋ ወይም ከፍተኛውን ዋጋ ላይ ጠይቅ ይችላል። ነገር ግን 2 ዓመት አለው የተጫዋች። ስለዚህ ኮንትራክቹዋል ሊቨሬጅ የሚሉት እነሱ ፓሪስ ሳን ጀርማ የ2 ዓመት ኮንትራት ያለው ተጫዋች ስለሆነ። ግን በእንግሊዝ አንዳንድ ዝውውሮች የተጫዋቾችን ዋጋ ኮንዲሽን ያደረጉ ይመስለኛል። ለምሳሌ ሞርጋን ሮጀርስ በ117 ሚሊዮን ፓውንድ መዘዋወር፣ ከዛ በኋላ ሻጭ ክለቦች ያንን ገንዘብ ማጣቀስ ይጀምራሉ። ለምሳሌ ከዓለም ዋንጫው መጀመር በፊት ኦሊቪዬ ሌቶንግ ራሳቸው አሁን ወደ ማንቸስተር ሲቲ በ100 ሚሊዮን ዩሮ የተዘዋወረውን አማካያቸውን አዩብ ቡዋዲን በተመለከተ ከ60 እስከ 70 ሚሊዮን ዩሮ ባለ ገንዘብ ነው የምንሸጠው የሚል አቋም ነበራቸው። አንደኛ የዓለም ዋንጫ ላይ ጥሩ ተጫወተ። ከዛ በኋላ ግን ሌሎች አማካዮች የሚዘዋወሩበትን ገንዘብ ተመለከተ። ኤሌት አንደርሰን በ116 ሚሊዮን ፓውንድ ወይ 130 ሚሊዮን ዩሮ ገደማ ወጣበት። ከዛ አርሰናል ለ28 ዓመቱ ብሩኖ ጊማራይሽ 75 ሚሊዮን ዩሮ ፓውንድ ከፈለ። ቶተናም በ100 ሚሊዮን ፓውንድ ሳንድሮ ቶናሊን አስፈረመ። ከወረደው ዌስትሃም የመጣው ማቴዎስ ፈርናንዴዝን ለማዛወር 85 ሚሊዮን ፓውንድ ነው የከፈለው፣ ማለት 100 ሚሊዮን ዩሮ ማለት ነው። እና ይህንን ሁሉ አየና የሊል ማኔጅመንት ኦኬ ይህንን ተጫዋች ከነዚህ ተጫዋቾች ባነሰ ገንዘብ አልሸጠውም አለ እና አንዳንድ ጊዜ የተጫዋቾች የዝውውር ገንዘብ በዛ ጊዜ በተዘዋወሩ ተጫዋቾች በተለይ በዛ ሚና በሚጫወቱ ተጫዋቾች የዝውውር ገንዘብ ኮንዲሽን ሊደረግ ይችላል። የዛሬ 3 ዓመት ቼልሲ ካይሴዶን ሲያስፈርም አርሰናል ለራይስ 105 ሚሊዮን ፓውንድ መክፈሉን ማጣቀሻ እያደረገ ከራይስ የሚሻል እንጂ የሚያንስ ተጫዋች አይደለም የሚል አቋም ነበረው ብራይተን። ስለዚህ ያንን ገንዘብ እንደ ሪፈረንስ መውሰድ ጀመረ። ግን በክንፍ ተጫዋቾችን በኩል አሁን ያለው የዋጋ መናር ምናልባት ቀድሞ በተዘዋወሩ ተጫዋቾች ምክንያት ሊሆን ይችላል። ስለዚህ ፒኤስጂ የእንግሊዝ ክለቦች ለክንፍ ተጫዋቾች እየከፈሉ ያሉትን ገንዘብ ያይና እንዴ ለሮጀርስ 117 ሚሊዮን ከተከፈለ ይሄ እንዲያውም ከሱ የሚሻል ተጫዋች ነው የሚል አስተያየት አለና በፒኤስጂ በኩል መጀመሪያ የተባለው እንዲያውም 170 ሚሊዮን ዩሮ ከተከፈለኝ ብቻ ነው ተጫዋቹን የሚሸጠው የሚል አቋም ነበር። ምናልባት የእነዚህ አይነት ተጫዋቾች በእንደዚህ አይነት ዋጋ መዘዋወር ሊሆን ይችላል ለዋጋው እንደዚህ መናር ምክንያት የሆነው። የአንዲዮማንዲ 45 ጨዋታ ያልጀመረ ተጫዋች በተመሳሳይ ዝውውር ጊዜ
135 ሚሊዮን ዩሮ ተሸጧል። ሪያል ማድሪድ ያን ያህል ገንዘብ ነው የከፈለው። ስለዚህ አንዳንዶቹ ቀድሞ የተፈጸሙት ዝውውሮች እንዲህ ያለውን የዝውውር ገንዘብ እንዲከፈል ምክንያት ሊሆኑ ይችላሉ። የኔይማር ዝውውር በተፈጸመበት ጊዜ ታስታውሺ እንደሆነ የትኛውም ተጫዋች ከ100 ሚሊዮን በላይ ተሸጦ አያውቅም። እስከ ኔይማር ዝውውር ድረስ የፖግባ ዝውውር ነው ውዱ የነበረው፣ የዓለም ውዱ ዝውውር የነበረው ወደ 100 ሚሊዮን ዩሮ ገደማ። 100 የደረሰ ግን አይመስለኝም። 89 ሚሊዮን ፓውንድ አካባቢ ነው። በዩሮ 100 ሚሊዮን የደረሰ አይመስለኝም። ከኔይማር ዝውውር በኋላ ግን አሁን ወደ 30 ሳይጠጋ ይቀራል 100 እና ከዛ በላይ የወጣባቸው ተጫዋቾች የዝውውር ገንዘብ። በዛው የዝውውር ጊዜ ፌሊፔ ኮቺኞን በ6 ወር ልዩነት ውስጥ በ140 ሚሊዮን ዩሮ ገዛ። ግን በዛው የዝውውር ጊዜ ኦስማን ዴምቤሌን በ100 ሚሊዮን ዩሮ ገዛ እና የኔይማር ዝውውር በኋላ የኤምባፔ ዝውውር የተጫዋቾች ዋጋ እንዲንር አድርገዋል። ለማንኛውም ሊቨርፑል ግን የሆነ ትልቅ ስታር ፈራሚ ማስፈረም ነበረበት። በሳላህ ቦታ የሚጫወት ተጫዋች ባይሆንም ግን ከሳላህ መልቀቅ በኋላ ርዕስ መከሰት የሚችል አንድ ስታንድ አውት የሆነ ትልቅ ፈራሚ ያስፈልገው ነበር። በቀኝ ክንፍ በኩል ብዙ አልተጫወተ፣ መጫወት የሚችል ተጫዋች ቢሆንም ሊቨርፑል የሚያስፈረመው በቀኝ ክንፍ ተጫዋች እንዴት እንዲጫወት አይመስልም። ግን ቅድም እንዳነሳሁት ረጅም ጊዜ ነው የተከታተሉት። አንድ የቴሌግራፍ ጋዜጠኛ ዶሚኒክ ኪንግ የሚባል ያ ዲሴምበር 11 2022 ከዓለም ዋንጫ በኋላ የነበረውን ጊዜ ጠቅሶ ያነሳል እና ያኔ እንግሊዝ ከአንድ ቀን በፊት በፈረንሳይ ተሸንፋ ከዓለም ዋንጫ ሩብ ፍጻሜ ውጪ ነበረች እና የአዲሱ የፕሪሚየር ሊግ ሲዝን ከመቀጠሉ በፊት ሊቨርፑል ወደ ገልፍ ተጉዞ ነበር እና ከሊዮን ጋር የተጫወተው ያን ጊዜ ነው። የርገን ክሎፕ በተለይ በዓለም ዋንጫ ላይ ያልተሳተፉ ትልልቅ ስም ያላቸው ተጫዋቾችን በመጀመሪያ አሰላለፋቸው ውስጥ አካተው ነበር ይላል። መሐመድ ሳላህ ግብጽ የዓለም ዋንጫ ላይ ባለመሳተፏ ምክንያት፣ ሮበርቶ ፈርሚኖ ለብራዚል ባለመጠራቱ ምክንያትና ቲያጎ አልካንታራ እነዚህ ተጫዋቾች በመጀመሪያ አሰላለፍ ውስጥ በተካተቱበት በዚያ ጨዋታ ሊቨርፑል የመጀመሪያውን አጋማሽ ከሊዮን ጋር 1-1 የነበረው ፋቢዮ ካርቫሊዮ ነበር ጎሉን ያስቆጠረው። ከዛ በሁለተኛው አጋማሽ ግን ያ የሊዮን ስብስብ በጣም አስደናቂ ተጫዋቾች የነበሩት ስብስብ ነው። ራያን ሼርኪ የዚያ ቡድን አባል ነበር። ማሎ ጉስቶ አሁን የቼልሲ ተጫዋች የዚያ ቡድን አባል ነበር። ሁሳም አዋር ከአርሰናል ከለቀቀ በኋላ ወደዛው ክለብ የተመለሰው አሌክዛንድር ላካዜት አይነት ተጫዋቾች ነበሩ። ነገር ግን የሊቨርፑል የምልመላ ዲፓርትመንት የተጫዋቹን ስም የመዘገበው ለወደፊቱ እድገቱን መከታተል አለብን ብሎ የረጅም ጊዜ ትልም እንዲኖረው ያደረገው ተጫዋቹ ተቀይሮ ከገባ በኋላ ያሳየው ብቃት ነው። በጣም አስደናቂ ብቃት ነበር ያሳየው። ለዛ ነው ከ12 ወራት በኋላ ተጫዋቹ ለዝውውር ዝግጁ በሆነበት ጊዜ የበለጠ ያደገው ከዚህኛው ከዲሴምበር ከዓለም ዋንጫው መልስ አሰልጣኝ ሎሮን ብሎ ብዙ የመሰለፍ እድል በሰጠው ጊዜና ከላካዜት ጋር በጣም የሚጣጣም አጫወት ስለነበረው ነው። ምክንያቱም አሌክስ ላካዜት እንደምታስታውሹ በአርሰናል የመጨረሻውን ሲዝን 10 ቁጥር ሆኖ የተጫወተው 9 ቁጥር ሆኖ አይደለም የተጫወተው። ለስሙ አጥቂ ሆኖ እናየው ነበር እንጂ ፍጥነቱን ያንን ኤክስፕሎሲቪቲውን አጥቶ ስለነበር ሚኬል አርቴታ ሌሎቹን የክንፍ ተጫዋቾች ፋሲሊቴት እንዲያደርግ ጠለቅ ያለ ሚና ሰጥቶት ነበር ይጫወት የነበረው። ይሄ የፍጥነት ችግር በፈረንሳይ ብዙ አላስቸገረውም። በጣም ድንቅ ሲዝኖች ነበሩት በግሉ ከዛ በኋላ። ነገር ግን የበለጠ የፕሌይሜኪንግ ባህሪ ኖሮት ነው ሲጫወት የቆየው። ባርኮላ ደግሞ የክንፍ ተጫዋች ይሁን እንጂ የአጥቂነት ዝንባሌ ያለው እስከ 17 ዓመቱም ድረስ አጥቂ ሆኖ የቆየ ተጫዋች በመሆኑ ምክንያት ወደ ጥልቅ ቦታዎች እየመጣ ኳስ የሚቀበል ከጀርባ ለሚሮጡ ተጫዋች ኳሶች ማቀበል የሚችል ተጫዋች ጋር አብሮ በመጣመሩ ምክንያት አሰልጣኙ በሰጠውም የእንቅስቃሴ ነጻነት በክንፍ ተጫዋችነትም በኢንሳይድ አጥቂነትም በሁለቱ መካከል ያለን ሚና ይዞ እንዲጫወት ስላበረታታው ተጫዋቹ ከዛ በኋላ ነው በፍጥነት ዴቨሎፕ ያደረገው እና ሊቨርፑል በፕሪሲዝን ካየው በኋላ ከጥቂት ወራት በኋላ ነው የ50 ሚሊዮን ዩሮ ተጫዋች የሆኑ እና ያኔም ሊያስፈርሙት ፈልገው ነበር። አሁን ሲመጣ ትልቅ ተጫዋች ሆኖ ነው እየመጣ ያለው። ባለፉት 2 ሲዝኖች ብቻ ከፒኤስጂ ጋር 9 ዋንጫዎች ያሸነፈ፣ በጠቅላላው በፓሪስ ቆይታ 13 ዋንጫዎች ያሸነፈ፣ ለፈረንሳይ ብሔራዊ ቡድን 28 ጨዋታዎች የተጫወተ፣ በአብዛኛው ከቤንች ቢሆንም ባለፉት 2 ዓመታት የፒኤስጂ አገልግሎቱ በተለይ በትልልቅ ጨዋታዎች ላይ ነገር ግን እንደ ኳስ ተጫዋችም እንደ ሰውም ያደገ ተጫዋች ከሆነ በኋላ ነው ወደ ክለቡ የመጣው። አሁን አሰልጣኙ ምን አይነት ሚዛን ያገኛሉ የሚለው ትልቅ ጥያቄ ነው። ግን እጃቸው ላይ ያሉት ተጫዋቾች ባለ ትልቅ ተሰጥኦ ተጫዋቾች ናቸው። አሌክሳንደር ኢሳክ፣ ፍሎሪያን ቪርትዝ፣ ሁጎ ኤኪቲኬ፣ ብራድሊ ባርኮላ፣ ሬዮን ጋሞሃ፣ ቪክቶር ሙኞዝ፣ ኮዲ ጋክፖ ሚለቅ ይመስላል። ግን ለአሁን ኮዲ ጋክፖም ስብስብ ውስጥ አለ እና ለነዚህ ለ2 ወይ ለ3 ስፍራዎች ከነሱ ጀርባ ፍሎሪያን ቪርትዝ በጣም አስደናቂ የማጥቃት ስብስብ ነው። በእርግጥ ከፍ ያለ ፕሮፋይል ያላቸው ተጫዋቾችን ማከማቸት ባለፈው የውድድር ዘመን ለሊቨርፑል አልሰራም። ግን የተለያዩ ምክንያቶች አሉ። ሊቨርፑል ውስጥ የርገን ክሎፕ ከዚህ በፊት አስታውሳለሁ ማንቸስተር ዩናይትድ ፖል ፖግባን ባስፈረመበት ጊዜ ለአንድ ተጫዋች 100 ሚሊዮን በሚወጣበት ዘመን እኔ አሰልጣኝ አይደለሁም ማለት ነው።
ሚል አስተያየት ሰጥተው ነበር። በኋላ ያኔ ኢዲየት በነበርኩበት ጊዜ ነው እንደዛ ያልኩት እና ይቅርታ አሉ። እኔ ለነገሩ ስለ ፖግባ አልነበረም የተናገርኩ የነበርኩት። በጠቅላላው ግን የአንድ ተጫዋች የአንድ ቡድን ሁለመና መሆን ትክክል አይደለም ብዬ አምናለሁ ነው ያሉ። ምክንያቱም 100 ሚሊዮን አወጣችሁ የሆነ ተጫዋች ላይ ቢጎዳስ ያ ገንዘብ ሁሉ ወደ ጭስነት ተቀየረ ማለት አይደለም ወይ ያሉ። ምክንያቱም አንድ ተጫዋች ስታስፈርሙ በከፍተኛ ገንዘብ የምታዘዋውሩበትን ተጫዋች ስታስፈርሙ አንድ እርግጠኛ የምትሆኑበት ነገር ከፍተኛ የዝውውር ገንዘብ እንደከፈላችሁበትና ኃይለኛ ደሞዝ እንደምትከፍሉት ነው። ሜዳ ውስጥ መጥቶ ዴሊቨር ማድረጉን የተከፈለበት የዝውውር ገንዘብ ዋስትና አይሆን። ስለዚህ እኔ እንዲህ አይነት ሪስክ መውሰድ አልፈልግም እና ደግሞ የህብረት አጫወት መወድ ሰው ነው። 100 ሚሊዮን ፓውንድ ወጥቶበት የሚመጣ አንድ ተጫዋች አሁን እንኳን እንደዛ አይመስለኝም፣ ምክንያቱም 100 ሚሊዮን ስታንዳርድ እየሆነ ስለመጣ። ግን ያኔ የሚታሰብ አልነበረም 100 ሚሊዮን መክፈል አንድ ተጫዋች። ለዛ ነው በጊዜው እግር ኳስ ለአንድ ተጫዋች ዝውውር 100 ሚሊዮን መክፈል የጀመረበት ጊዜ እኔ አሰልጣኝ አይደለሁም ማለት ነው ማሰልጠን አቆማለሁ የሚል አስተያየት ሰጥተው ነበር። በኋላ ግን ራሳቸው ለቨርጅል ቫን ዳይክ 75 ሚሊዮን ለዳርዊን ኑኔዝ 85 ሚሊዮን ከፍለዋል፣ ብዙ ገንዘብ ከፍለዋል። ለዛ ነው ኢዲየት ነበርኩ ያኔ እንደዚህ አይነት አስተያየት ስሰጥ። እንደ መርህ ትክክል ነበር፣ ግን የተጫዋቾች የዝውውር ዋጋ ሁልጊዜ ኢንፍሌት ያደርጋል። ስለዚህ የሆነ ጊዜ 100 ሚሊዮን ውድ ከነበር የሆነ ጊዜ ስታንዳርድ ይሆናል ማለት ነው። እሱ መገንዘብ ነበረብኝ። ይሄ ቤዚክ ኢኮኖሚክስ ነው የሚል አስተያየት ሰጡ። አሁን 100 ሚሊዮንን በቀላሉ ማለፍ ጀምሯል ሊቨርፑል። ምክንያቱም ፍሎሪያን ቪትስ 116 ሚሊዮን ቦነሶችን ጨምሮ ይከፈልበታል። ኢሳቅ የተረጋገጠ 125 ሚሊዮን ፓውንድ ተከፍሎበታል። የሁለቱም ተጫዋቾች ጅማሬ ግን ክሎፕ ያኔ ያሉትን ንግግር ቁም ነገር የሚያሳይ ሁለቱም ለሁልጊዜው አልተሳካላቸው ማለት አይደለም። የሁለቱም ተሰጥኦ በጣም ከፍ ያለ በመሆኑ ምክንያት they are too big to fail። ግን ትልልቅ ተጫዋቾች ብዙ ገንዘብ የወጣባቸው ትልልቅ ተሰጥኦ እንዳላቸው የሚታወቁ ተጫዋቾች ፌል አድርገዋል እና የመጀመሪያው ሳምንት የፕሪሚየር ሊግ ጨዋታም የኢሳቅም የፍሎሪያን ቪርትስንም ሁኔታ የበለጠ ጥያቄ ምልክት ውስጥ የሚያስገባ ነው። ሰበቦች ነበሩ ሁለቱም ተጫዋቾች ጥሩ ላለመጫወታቸው ለሁለቱም ተጫዋቾች። ምክንያቱም ሊቨርፑል ሻምፒዮን የሆነውን ቡድንን በፍጥነት እያፈረሰ ወደ ትራንዚሽን ገቡ። ወዶም ባይሆን ብዙ ተጫዋቾች ለቀቁ ባለፈው ክረምት። አሁንም እንደምታየው ብዙ ተጫዋቾች ለቀቁ። የአሰልጣኝ ለውጥ ተደርጓል። ከላይ በቦርድ ሩም ደረጃ ለውጥ አለ። የኦነርሺፕ ለውጥ አለበት። ብዙ ለውጥ ውስጥ እያለፈ ነው ሊቨርፑል እንደሚታወቀው እና ይሄ ደግሞ ለተጫዋቾች አዳፕቴሽን በጣም አስቸጋሪ ነው። አንድ ተጫዋች ስቴብል ወደሆነ ክለብ ሲመጣና ሽግግር ውስጥ ወዳለ ክለብ ሲመጣ እኩል አይደለም። ሊግ ይቀይራል። የጨዋታ አስተሳሰቡ የተለየ ወደሆነ አሰልጣኝ ይመጣል። የውድድሩ የሊጉ ተፈጥሮ የተለየ ነው። በስነ ልቦና በኩል ያለው አዳፕቴሽን፣ ቋንቋ፣ ባህል፣ የአየር ጠባይ፣ ሌሎችም ውስብስብ ነገሮች አሉ። በተለይ ከውጭ ሀገር ለሚመጣ ተጫዋች ምክንያቶች አሉ ሁለቱ ተጫዋቾች ለምን ጥሩ እንዳልተጫወቱ። ግን የሆነ ገንዘብ ስለከፈልሽ ብቻ አንድ ተጫዋች ደግሞ እንደመጣ ክሊክ እንደማያደርግም ግን ማሳያ ነው። ኢሳቅ አሁን የፕሪሚየር ሊግ ተጫዋች ነው። ለተከታታይ 3 ዓመታት በትንሹ 20 ጎል ሲያስቆጠረ የቆየ በመጨረሻዎቹ 2 የፕሪሚየር ሊግ ሲዝኖች ብቻ 43 የሊግ ጎሎች ብቻ በሌሎች ውድድሮች ያስቆጠራቸውን ጎሎች ሳይጨምር ያስቆጠረ እንደ ፕሩቭን ተጫዋች በቃ እንደተረጋገጠ ፕሪሚየር ሊግ ውስጥ እንደተሳካለት በሃይ ኢንቴንሲቲ የእግር ኳስ ኢንቫይሮንመንት ውስጥ እንደቆየ ተጫዋች አትጠራጠር። መጣ ግን አልተሳካለት። 5-6 ጎል ነው በመጀመሪያው ሲዝን ያስቆጠረው። ውድ ገንዘብ መክፈል የአንድ ተጫዋች የስኬት ማረጋገጫ አይደለም። ብዙ ሪስክ ትወስጃለሽ ብዙ ገንዘብ በከፈልሽ ቁጥር። ግን ሊቨርፑል ይሄንን ተጫዋች በተመለከተ መተማመን ያለው ይመስላል። እንግዲህ እንደዚህ በጣም ልዩ ባለ ተሰጥኦ ከሆነ ለምን ከፔዤ ለቀቀ? ከፔዤ ለቀቀው በፔዤ ባለው ኃይለኛ ፉክክር ምክንያት የደቂቃዎች ብዛት ሳይሆን የደቂቃዎች ኳሊቲ ማግኘት ስላልቻለ ነው። በብዛት ከሆነ በፔዤ ሁለተኛው ብዙ ደቂቃ የተጫወተው ተጫዋች ነው ባለፈው የውድድር ዘመን። ስለዚህ ኮምፕሌን ማድረግ የለበትም ማለት ነው። ግን ብዙዎቹን ጨዋታዎች ያደረገው በሊገ ነው። ሊገ ደግሞ ለእንግሊዝ ክለቦች ሊግ ካፕ እንደሆነ ሁሉ ለፔዤ ሊገ ሊግ ካፕ ነው። ስለዚህ አንድ ተጫዋች ለምሳሌ ለማንቸስተር ሲቲ እየተጫወተ ለሊቨርፑል እየተጫወተ በሊግ ካፕ እስከ ፍጻሜ ድረስ ቢጫወት እና እያንዳንዱ 90 እና 120 ደቂቃ ቢጫወት እና በአመቱ መጨረሻ ላይ የደቂቃው ቁጥር ኢንፍሌትድ ሆኖ ብታዩ በግርድፍ ለስታቲስቲካ ያነጋገር ብዙ ደቂቃ ተጫውቷል ሊያስብል ይችላል በኤፍኤ ካፕ በምናምን ሰከንድ ሬትድ በሆኑ ውድድሮች ላይ። ነገር ግን ተጫዋቹ ፔዤን የአሁኑን ፔዤን ዲፋይን የሚያደርገው የሊግ ክብሩ አይደለም። በሊጋ ያደረጓቸው ምንም ማለት አይደለም ማለትም ባይሆን፣ ነገር ግን ተጫዋቹ መጫወት የሚፈልገው በቻምፒየንስ ሊግ ትልልቅ ጨዋታዎች ላይ በፕሪሚየር ሊግ በኖክአውት በሩብ ፍጻሜ በግማሽ ፍጻሜ በፍጻሜ ባሉ ጨዋታዎች ላይ ነው መጫወት የሚፈልገው። ነገር ግን እሱ ከፈረመ በኋላ በመጡ ተጫዋቾች ፉክክር ምክንያት ቦታውን ማግኘት አልቻለም። እሱ ከፈረመ በኋላ 2023 ላይ ነው የፈረመው። 2024 ላይ ዴዚሪ ዱዌ
ሬን ወደ ፓሪስ ሳን ዠርማን መጣ። ከዛ በጃንዋሪ 2025 ደግሞ ከቬቼ ክቫራትስኬሊያ ከናፖሊ ወደ ፔዤ መጣ። ምንም እንኳ እምባፔ ቢለቅም በዛ ተመሳሳይ ጊዜ ዴምቤሌ አጥቂ ሆነ፣ ክቫራትስኬሊያ ግራውን ወሰደ፣ ዱዌ የቀኝ ክንፍ ተጫዋች ሆነ። ከነዚህ ተጫዋቾች ጋር መፎካከር አልቻለም፣ ቢያንስ በትልልቆቹ የቻምፒየንስ ሊግ ጨዋታዎች ላይ እና ብዙ ተጫውቷል በደቂቃ ብዛት። ልክ ከማን ጋር ይመሳሰላል? ከሁሊያን አልቫሬዝ ጋር ይመሳሰላል። ሁሊያን አልቫሬዝ ከማንቸስተር ሲቲ በለቀቀበት ጊዜ የደቂቃ ብዛት ሳይሆን የደቂቃ ኳሊቲ ነው የጠየቀው። እነዛ ጨዋታዎች ላይ በተለይ በሁለቱ የውድድር ዘመን አጋማሽ በተለይ የሲቲ ዋና ዋና ተጫዋቾች ከጉዳት ከተመለሱ በኋላ በጠቅላላው 50 ምናምን ጨዋታ ያደረገ ቢሆንም እና በጨዋታዎች ቁጥር ከየትኛውም የማንቸስተር ሲቲ ተጫዋች በላይ ብዙ ጨዋታ ላይ የተሳተፈ ቢሆንም ግን በጣም ዲሳይሲቭ በሆኑ ጨዋታዎች ላይ ጀመር አልቻለም። ከሪያል ማድሪድ ጋር በሚደረግ የቻምፒየንስ ሊግ ጨዋታ፣ ከአርሰናልና ከሊቨርፑል ጋር በሚደረግ የፕሪሚየር ሊግ ጨዋታ፣ በማንቸስተር ደርቢ ካልጀመረ በሊግ ካፕ ከጂሊንጋም ጋር በሚደረግ ጨዋታ ላይ ብቻ ከሆነ የሚጫወተው ወደ ስፔን ለመሄድ በቂ ምክንያት አላቸው የአርጀንቲና ተጫዋቾች። ቋንቋ አንድ አይነት ነው፣ የአየር ጠባዩ የበለጠ ይመሳሰላል። እንደዚህ ዲየጎ ሲሞኔ የአርጀንቲና አሰልጣኝ ነው፣ ግን ያኔ የቀረበው ምክንያት የደቂቃዎች ኳሊቲ ነው፣ ኳንቲቲ አይደለም፣ ብዛት አልነበረም። ባርኮላም ተመሳሳይ ክርክር ነው እያቀረበ ያለው። ብዙ ተጫውቷል፣ ግን በትልልቆቹ ጨዋታዎች ላይ እየተጫወተ አይደለም። ስለዚህ መልቀቅ ፈለገ እና ፔዤ እንደ ወሳኝ እንደ ቡድኑ ፒላር አይቆጠርም በሚል ችላም አላለው። አዲስ ኮንትራት አቅርቦለት ነበር ያለፈው ይሄኛው የዓለም ዋንጫ ከመጀመሩ በፊት። ተጫዋቹ ያኔ ነው እኔ አዲስ ኮንትራት አልፈርምም ያላቸው፣ አዲስ ውል ማደስ አልፈልግም ያላቸው። አሉት የ2 ዓመት ኮንትራት አለው፣ ግን ከዛ በላይ ማራዛም አልፈልግም። ምክንያቱም በፕሮጀክት ውስጥ ያለውን ሚና እየወደደው ስላልነበር እና መልቀቁ አይቀርም ነበር። ወደ ሊቨርፑልም ባይሆን ወደ ሌላ ክለብ መሄዱ አይቀርም ነበር እና ሊቨርፑል ኳሊቲ ተጫዋች ነው ያስፈረመው፣ ቶፕ ክላስ ተጫዋች ነው ያስፈረመው። አጥቂ ሆኖ መጫወት ይችላል። በሊዮን ቅድም እንዳነሳሁት ከላካዜት ጋር እንደ ሙሉ ጊዜ አጥቂ ባይሆንም በጨዋታዎች መሀል በተለያዩ የጨዋታ እንቅስቃሴዎች ውስጥ የሳጥን ተጫዋች መስሎ የተጫወተባቸው ጊዜያት ነበር። የጨዋታው ባህሪም ልክ እንደዛ አይነት ነው። ለክላሲክ የክንፍ ተጫዋች አይደለም። ወደ ሴንትራል ቦታዎች ብዙ መምጣት የሚወድ አይነት ወይም ወደ ጎል ለመሞከር በሚያስችሉ ማክሲማሊስት በሆኑ ቦታዎች ላይ የሚገኝ አይነት ተጫዋች ነው። በተለይ ደግሞ በፔዤም ምባፔ ጋር ነበር መጀመሪያ መጫወት የጀመረው። ስለዚህ ምባፔ ማውት እንዳውት አጥቂ አይደለም። አሁን ደግሞ ዴምቤሌ ነው። ዴምቤሌም ቢሆን ደንበኛ የሳጥን 9 አይደለም። ስለዚህ ቦታ ይለቃሉ። ቶሎ ቶሎ ወደ አክስ የሚገባበት ወደ ሳጥን የሚገኝበት እድል ያገኝ ነበር። በሊቨርፑል ተመሳሳይ ዳይናሚክስ ላይሆን ይችላል፣ ግን እንዲህ አይነት ባህሪ ያለው መልታይ ፋንክሽናል የሚባል አይነት ተጫዋቹ በጣም ፈጣን ነው። በቻምፒየንስ ሊግ በዚህ በተጠናቀቀው የውድድር ዘመን ከፍተኛ ፍጥነት ካስመዘገቡ 10 ተጫዋቾች መካከል አንደኛው ነው። በጣም ኃይለኛ ፍጥነት ያለው ለቡድኑ ስፒድ መጨመር የሚችል ነው። ሊቨርፑል ባለፈው የውድድር ዘመን አንዱ ችግሩ በክንፍ ተጫዋቾች እጥረት ምክንያት የፍጥነት ችግር ነበረበት፣ በፍጥነት የማጥቃት ችግር ነበረበት። ምክንያቱም ሳላህ የድሮ ኤክስፕሎሲቭ ፍጥነቱ አልነበረም። ኢሳቅ ራሱ ሲዝኑን በሙሉ አልነበረም። ኤኪቲኬ ፈጣን ነው፣ ነገር ግን በተለይ በመስመሮች በኩል በቂ ፍጥነት አልነበረም። ይሄኛው ተጫዋች ፍጥነት መጨመር ይችላል። ከዚህ ባሻገር እንግዲህ ሉዊስ ዲያስ ከለቀቀ በኋላ ሊቨርፑል በዲያስ ቦታ ተጫዋች አላመጣም። እንደምታውቁ አንዱ ስህተት በዛ ጊዜ ዲያስ መልቀቁ ግድ ሊሆን ይችላል። 28 ዓመቱ ነው። ለ28 ዓመት ተጫዋች 75 ሚሊዮን ዩሮ ማግኘት ከቢዝነስ አንጻር በጣም የተዋጣለት ቢዝነስ ነው። ከስፖርት አንጻር ግን በተለይ በአርነ ስሎት የመጀመሪያ ሲዝን በሊቨርፑል የፕሪሚየር ሊግ ድል ውስጥ የነበረውን ሚና ላየ ሰው በቃ ችግር የለውም እሱ ቢለቅ የውስጥ መፍትሄ አለን ለማለት የሚያስችል ምቾት አልነበረም። ሊቨርፑል የሉዊስ ዲያዝን ተተኪ ማስፈረም ነበር፣ አልገዛም ሊቨርፑል በሱ ቦታ ተጫዋች እና አንዱ ትልቁ ስህተት ባለፈው የውድድር ዘመን የበለጠ መልታይ ፋንክሽናል የሆኑ ከዚህ በፊት እንዳነሳዋቸው 3 ዋና ዋና የማጥቃት ባህሪያት ላይ ብዙ ናቸው የማጥቃት ባህሪያት፣ ግን ቢያንስ 3 ዋና ዋና በሆኑት ላይ የሚሳተፉ ጎል ማስቆጠር የሚችሉ ለዛ የሚያስችል የሹቲንግ ችሎታ ያላቸው፣ ክሬቲቪቲ ያላቸው፣ ክሮስ ማድረግ፣ ቁልፍ ኳስ ማቀበል፣ አሲስት መስጠት የሚችሉ፣ ሶስተኛው ደግሞ የድሪብሊንግ ችሎታ የባላጋራ ቡድንን ተጫዋች በአንድ ላንድ ኤሊሚኔት ማድረግ የሚችሉ እንዲህ አይነት 3 ዳይሜንሽናል ተጫዋቾች ነበሩት ሊቨርፑል ለአመታት። ከዛ እነዚህ ተጫዋቾች መልታይ ፋንክሽናል ወይም ዩኒቨርሳሊስት ሲሏቸዋል። የተለያየ አይነት ቦታ ይዘው መጫወት የሚችሉ እርስ በርሳቸው ቦታ መፈራረቅ የሚችሉ ተጫዋቾች በመሆናቸው ምክንያት የሊቨርፑል ፌመስ የሶስትዮሽ ጥምረት የፈርሚኖ የሳላህና
የማኔ ነው። ሶስቱም ስፔሻሊስት ተጫዋቾች አይደሉም። በኋላ ባለፈው የዝውውር ጊዜ ትልቅ ኤክሳይትመንት ፈጥረው ነበር እያንዳንዳቸው ፈራሚዎች። ግን ፍሎሪያን ቪርትዝ ስፔሻሊስት ተጫዋች ነው፣ የበለጠ 10 ቁጥር ተጫዋች ነው። ኢሳቅ አዎ ወደ ክንፍ ወጥቶ መጀመር ይችላል። ከዊልሰን ጋር ተጫውቷል። ዊልሰን የሳጥን 9 ሆኖ እሱ ከግራ የሚነሳ ተጫዋች ሆኖ ያንን ማድረግ ይችላል። ግን ከቀድሞዎቹ አሁን ከጠቀስኳቸው የሊቨርፑል ትልቅ ተጫዋቾች ጋር ስታወዳድሩ የበለጠ የሳጥን ስፔሻሊስት ነው እና ዲፔንደንት ነው በሰርቪስ ላይ በአቅርቦት ላይ የተመሰረተ ስኬት ነው የሚኖረው። በፊት ግን ራሳቸው ክሬቲቭ ናቸው። ሳዲዮ ማኔ የግድ ኦን ደ ፕሌት ኳስ አይፈልግም። ራሱ ክሬት ማድረግ ይችላል። ከሩቅ መምታት ይችላል። የባላጋራ ቡድንን ተጫዋች ማለፍ ይችላል። የመጨረሻ ኳስ መስጠት ይችላል። ስለዚህ ሰርቪስ ዲፔንደንት አይደለም። ራሱ ሰርቭ ማድረግ ይችላል። ጀራሽ ተመሳሳይ ነው። ሳላ ተመሳሳይ ነው። ፈርሚኖ የበለጠ ፋሲሊቴተር ነው የነበረው። በኋላ ዲያዝም በእነዚሁ ምድብ የሚጠቀስ ተጫዋች ነው። ዲያዝን እኮ ወደ 40% የሚሆነውን ጊዜ አጥቂ አድርገው ነው የተጠቀሙበት። አጥቂ ግን አይደለም፣ ግራ የሚያጋባ ተጫዋች ነው ለባላጋራ ቡድን ተጫዋቾች። ምክንያቱም ሀሰተኛ 9 ቁጥር አሁን አጥቂ ስፔሻሊስት አጥቂ ነበራቸው ዳርዊን ኑኔዝ። ዩኒቨርሳሊስቱን ሉዊስ ዲያዝን የተጠቀሙበት። አንደኛ ኃይለኛ የፕሬሲንግ ተጫዋች ነው። ስለዚህ ሊቨርፑል ከፊት ጀምሮ መከላከል ይችላል። ከኳስ ውጭ ያለው ትጋት አስደናቂ ነው። ሁለተኛ ግን ሀሰተኛ 9 ቁጥር ስለሆነ ወደ ጥልቅ ቦታ ይመጣል። ስለዚህ የመሀል ተከላካይ የተጋጣሚ ቡድን የመሀል ተከላካይ ተከትየው ሊሄድ ወይስ በቦታ ይልቆይ የሚል ግራ መጋባት ውስጥ ያስገባዋል። ተከትሎት ቢሄድ ሌሎቹ የሊቨርፑል አደገኛ የማጥቃት ተጫዋቾች የሚያጠቁትን ስፔስ ይከፍታል ማለት ነው። ቢቶ ደግሞ ዲያዝ ቀጥተኛ ድሪብለር ነው። ስለዚህ ኳሱን ይዞ ፊት ለፊት ይጋፈጠዋል ማለት ነው። ስለዚህ እንደዚህ አይነት የውሳኔ ዳይሌማ ውስጥ የሚያስገባ አይነት ተጫዋች ነው። መልታይ ፋንክሽናል የሚባለው ለዚህ ነው። አጥቂም የክንፍ ተጫዋችም የቀኝ ክንፍ ተጫዋችም ሆኖ መጫወት። ሊቨርፑልስ ብዙ ጊዜ የቀኝ ክንፍ ተጫዋች ሆኖ ሲጫወት ባናየውም አሁን በባየር ሚኒክም ኦሊሴ በዛ በኩል ስላለ ወደ ቀኝ የሚሄድበት ምክንያት የለም። በእርግጥ ግን በጣም ወሳኝ ተጫዋች ነበር እና እሱ ግን ከሸጡት በኋላ የተጫዋቹን የሚና አስፈላጊነት ባለመገንዘብ ነው ወይስ ጠቅላላ የጨዋታውን ቅርጽ ለመቀየር በመወሰን ነው አይታወቅም። ሊቨርፑል ተጫዋች አላመጣም በዛ ቦታ ላይ። ጋክፖ ጥሩ ሲዝን አሳልፏል። አዎ ግን የጋክፖ የሊቨርፑል ሌጋሲ በጠቅላላው የሚለቅ ከሆነም የተቀይጥ ነው፣ ሚክስድ ነው። ለሀሰተኛ 9 ቁጥርነት መጣ። አርነ ስሎት እስኪመጡ ድረስ የሙሉ ጊዜ የግራ ክንፍ ተጫዋች አልነበር። በዛ ሲዝን ነው የበለጠ የግራ ክንፍ ተጫዋች ሆኖና ጥሩ የተጫወተ የተደበላለቀ አይነት ሲዝን ነው የነበረው። ስለዚህ እዛ ቦታ ላይ ተጫዋች ያስፈልጋቸው ነበር። አንድ አመት የዘግይተው ነው። አንድ አይነት ተጫዋቾች አይደሉም ዲያዝ እና ባርኮላ። ዲያዝ የበለጠ ክላሲክ የክንፍ ተጫዋች ነው። ይሄኛው በአጥቂና በክንፍ ተጫዋች መሀል ያለ ውህድ ነው። ግን ሰው ያስፈልጋቸው ነበር እዛ ቦታ። የሳላ ተተኪ አይደለም፣ የሳላ ቦታ የሚጫወት ተጫዋችም አይደለም። የግራ ክንፍ ተጫዋች ነው፣ ሳላ የቀኝ ክንፍ ተጫዋች ነው። ስለዚህ ባርኮላንም እያስፈረሙ ጭምር የሌሎች ተጫዋቾች ስም የሚነሳው ለዚህ ነው። ያኩባ ሚንቴን፣ ኢጅማኤል አሳርን፣ ራሱ ፔዥ ውስጥ ያለውን ኢብራሂም ምባይ አይነት ተጫዋቾች ማምጣት የሚፈልጉት ለዚህ ነው። የቀኝ ክንፍ ተጫዋች መጨመራቸው አይቀርም። ምክንያቱም ግራ ክንፍ ላይ ብዙ አማራጭ ስላላቸው። ባርኮላ ብዙ ጨዋታ መጀመሩ አይቀርም፣ ግን ትልቅ ተሰጥኦ ነው። ሪያዋን ጋሞሃ፣ ቪክቶር ሙኞዝም ሲጫወት የበለጠ የሚስማማው እዚያ ቦታ ላይ ነው። እስኪለቅ ድረስ ኮዲ ጋክፖ አላቸው። ስለዚህ ቀኝ ላይ ተጫዋች መጨመራቸው አይቀርም የዝውውር ጊዜ ከመጠናቀቁ በፊት። ነገር ግን ኦፕታ የተጫዋቾች ሲሚላሪቲ ያወጣል። የተለያዩ ሜትሪኮች ይጠቀምና ለምሳሌ ክሊክ አድርገሽ ኦፕታ ላይ ወይም ኤፍቢ ሬፍ ላይ የፈለግሽው የምትጠቀሚበት ዴታ የምትለቅሚበት ዌብሳይት ላይ ገብተሽ ብታይ ተጫዋቾች ያመሳስላል። ተጫዋቹ ላይ ክሊክ ማድረግ ብቻ ይበቃል እና ከሱ ጋር የሚመሳሰሉ ተጫዋቾች ኦልተርኔቲቭ፣ በተለይ ኤፍቢ ሬፍ እንደዛ ያደርጋል። ኦልተርኔቲቭ ይሰጥሻል። ማን በምን ፐርሰንት የራሱን ስታቲስቲካል ሞዴሎች ይጠቀምና 78% መመሳሰል አላቸው ይላል ባርኮላና ሉዊስ ዲያዝ። ተመሳሳይ ምድብ ውስጥ ያሉት ከምሳሌ ቪኒሽስ ጋር 61% ይመሳሰላል። አንዳንድ የጨዋታውን ኤሌመንቶች በመውሰድ ማለት ክሎዝ ማች ብሎ ነው የሚገልጹ የስታይል መመሳሰል። በሌላ ክንፍ ያሉትን ተጫዋቾች የሌላ ክንፍ ተጫዋቾች መሆናቸው ከግምት ገብቶ ግን በጨዋታ ስታይላቸው ደግሞ 65% ከሳላህ ጋር 61% ከላሚን ያማል ጋር ይመሳሰላል ይላል። ከሱ ጋር በስታይል የሚቀራረቡ ተጫዋቾች መሆናቸውን ከግምት በማስገባት ማለት ነው። ግን ይሄ የሉዊስ ዲያዝ ክሎን ነው ማለት አይደለም። የክንፍ ተጫዋች ይሁን እንጂ የበለጠ የአጥቂ ዝንባሌ ያለው ተጫዋች ነው። ቅድም እንደጠቀስኩት ከ17 ዓመቱ ድረስ አጥቂ ሆኖ ስለሆነ የጎለበተው ተጫዋቹ
በኋላ ሪፐርፐዝ መደረግ ነበረበት የቀኝ ክንፍ ተጫዋች የግራ ክንፍ ተጫዋች እንዲሆን ሆነ። ግን ከዛ በኋላ የተጫወተበት ኢንቫይሮንመንትም ከቦክስ አጥቂ ጋር ስላልነበር የተጫወተው። ላካዜት የቦክስ አጥቂ አልነበረም ቢያንስ በዛ ሲዝን። ምባፔ የቦክስ አጥቂ አይደለም። ባለፉት ጥቂት ዓመታት ዴምቤሌ ክንፍ አጥቂ የቦክስ አጥቂ አልነበረም። ስለዚህ ሁልጊዜ ቫኬት የሚደረግ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የሚገኝ የአጥቂ ደመነፍስ ስላለው የክንፍ ተጫዋች ወደ እነዛ ቦታዎች ድሪፍት እንዲያደርግ የሚያበረታቱ ስፔሶች ነበሩ በተጫወተበት ጊዜ በሙሉ። አሁን ሊቨርፑል እንዴት ይጠቀምበታል የሚለው ነገር ኢንትረስት የሚያደርገው ለዚህ ነው። ምክንያቱም ያው ኤኪቲኬ የሳጥን 9 አይደለም። በእርግጥ ከኤኪቲኬ ጋር ቶሎ የሚጫወት አይመስልም፣ ምክንያቱም ጉዳቱ ከባድ ነው እና ለበርካታ ወራት አሁንም ከሜዳ ርቆ ነው የሚቆየው። ግን በጉዳቶቹ ምክንያት ሊሆን ይችላል፣ በሆነ ምክንያት ኢሳቅ የቀድሞ አይነት ሞቢሊቲ እያየንበት አይደለም። አሁን የሆነ ጊዜ አንድ ፕሮግራም ስለሱ ሰርተን ነበር። ሙቭመንቱ በጣም የሚያስገርም ነው። የሳጥን 9 ይባል እንጂ 30% የሚሆነውን ጊዜ በግራ ክንፍ በኩል 20% የሚሆነውን ጊዜ በቀኝ ክንፍ በኩል የተቀረውም ሴንትራሊ የሚያጠቃ አይነት ግን ኃይለኛ ሞቢሊቲ ፍሎት የሚያደርግ እዛ እዚህ እያለ የሚጫወት አይነት ተጫዋች ነው የነበረው። ያንን ፊትነስ የሚያገኝ ከሆነ ለባላጋራ ቡድን መልካም እድል። ምክንያቱም በዚህ በኩል ባርኮላ፣ በዚህ በኩል ያንን የኢሳቅን ቨርዥን መልሶ ማግኘት የሚችሉ ከሆነ በተለይ ደግሞ ለእንደ ፍሎሪያን ቪርትዝ አይነት በጣም ክሬቲቭ ለሆነ ግን ከፊቱ ሙቭመንት ለሚፈልግ ተጫዋች እኔ ክሬቲቭ ተጫዋቾችን በተመለከተ አንደኛው ሰለባ ሆኗል ብዬ ማስበው ፍሎሪያን ቪርትዝ ኳስ በሚይዝበት ጊዜ የራሱ የፐርፎርማንስ ችግር መኖሩ እንደተጠበቀ ሆኖ በቂ ሙቭመንት አልነበረም። በቂ ለፓስ አቀባይ አንግል መፍጠር የሚችሉ ከጀርባ የሚሆን በአግድሞሽ ይሆን የሚደረጉ ሩጫዎችን የሚያደርጉ ተጫዋቾች አልነበሩት። የስፒድ ችግር ነበረበት፣ የሞቢሊቲ ችግር ነበረበት ከፊት ከኤኪቲኬ በስተቀር እና አሁን ፍሎሪያን ቪርትዝ ምናልባት የበለጠ ጥሩ መጫወት የሚችል ተጫዋች ሊሆን ይችላል በእነዚህ ተጫዋቾች የጨዋታ ባህሪ ምክንያት ማለት ነው። ብዙ የጎል ሙከራ ያደርጋል። የሾት ቮሊዩሙ ከፍተኛ ነው። አክቲቭ ሹተር የሚባል ነው። 3.5 ሙከራ በሊገ በጨዋታ ያደርጋል። አሁን የሊገ ቁጥሮችን ማንሳት ከጥንቃቄ ጋር መሆን አለበት። ምክንያቱም ለፔዤ ሊገ በጣም ቀላል ሊግ ነው እና የተጫዋቾቹ የጎል ይሁን የክሬቲቪቲ ይሁን ሌሎች መለኪያዎች ትክክለኛ መለኪያ ላይሆን ይችላል። ፔዤ በፈረንሳይ ሊግ ላይ ባለው ከፍተኛ ቁጥጥር ምክንያት ማለት ነው። ግን በመጠኑ ስለ ተጫዋቹ የሚሰጠን ኮንሰፕት አለ። ከተፈጠሩለት የጎል እድሎችን በላይ ነው ጎሎች ያስቆጠረው። ኳስ እየገፋ መሄድ ይችላል። ኳሱን እየገፋ በመሄድ ቦል ኬሪንግ በሚሉት ድሪብል ማድረግም የባላጋራ ቡድንን ተጫዋች ኤሊሚኔት ማድረግም ይችላል። የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ከፍ ያለ ፕሬዘንስ ያለው ተጫዋች ነው። ወደ 9 ጊዜ ኳስ ይነካል በጨዋታ። ይሄም ያንን ይነግረናል። 9 ብዙ በጣም ከፍተኛ ነው። 9 ለክንፍ ተጫዋች የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ መገኘት የሃይ ቮሊዩም ተጫዋች የሚያስብለው እሱ ብዙ ይሞክራል፣ ብዙ ኳስ እየገፋ ይሄዳል፣ ብዙ ድሪብል ያደርጋል። የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ከፍተኛ ፕሬዘንስ አለው። እዛ አካባቢ አደገኛ ቦታው ላይ ወይ ጎል ለማስቆጠር በሚመች ርቀት ላይ ሆኖ ኳስ ብዙ ይነካል። ወደ መሀል ቦታ መምጣት ይወዳል እና በሊጋ ለምሳሌ በተጠናቀቀው የውድድር ዘመን ከፔዤ ተጫዋቾች መካከል ሴንትራሊ በማጥቃት መሀል ለመሀል በማጥቃት የሚበልጠው ኦስማን ዴምቤሌ ብቻ ነው። ኦስማን ዴምቤሌ ደግሞ የሀሰተኛ 9 ቁጥር ተጫዋች ነው። ስለዚህ በሊቨርፑል በኩል ልክ እንደዚህ አይነት ተጨማሪ ዳይሜንሽን መፍጠር የሚችል ብዙ እንደሚፈልገው አይነት በትልልቅ ጨዋታዎች ላይ ባይሰለፍ እንኳን ግን በኤንሪኬ አሰልጣኝነት የጎለበተ ተጫዋች ነው። አሁን ትልቁ ጥያቄ እንዳነሳሁት ባለፈው የውድድር ዘመን ከቼልሲ ጋር በነበረ ጨዋታ ላይ ብቻ ነው በኖካውት ጨዋታ የተሰለፈ። ከቼልሲ ጋር በሁለተኛው ዙር ነው የተገናኙት። እሱንም አንዱን ጨዋታ ነው የጀመረው። በስታንፎርድ ብሪጅ በጣም ድንቅ ጎል አስቆጥሮ ነው። እሱን ጨዋታ ብቻ ነው የጀመረው። ከዛ በኋላ የሩብ ፍጻሜ፣ የግማሽ ፍጻሜ፣ የፍጻሜ ተጨማሪ 5 ጨዋታዎች ነበሩ። በ5ቱም ጨዋታዎች አልጀመረም። በሁለቱም የቻምፒየንስ ሊግ የፍጻሜ ጨዋታዎች እየተቀየረ እየገባ ነው የተጫወተው እና አሰልጣኙ እንደ ችሎታ ብቻ ግን አይመስልም፣ እንደ ፕሮፋይልም ከቤንች ሲነሳ ነው የበለጠ አደገኛ የሚሆነው የሚል አስተያየት ያለው ይመስላል። ምክንያቱም ሁሉንም የፓሪስ ሳን ዠርማን የማጥቃት ተጫዋቾች ብትወስጂ የቦል ቱ ፊት ተጫዋቾች ናቸው። ክቫራትስኬሊያ ድሪብል እያደረገ መግባት ነው የሚወደው። ዱዌ ድሪብል እያደረገ መግባት ነው የሚወደው። ዴምቤሌ እንደ ድሮ ድሪብል በሚያደርግበት ዞን ውስጥ አይደለም የሚጫወተው፣ ግን እሱም ቢሆን ወደ ስፔስ ከሚሮጥ ይልቅ ከኳስ ጋር መግባት ነው የሚወደው። እነዚህን ተጫዋቾች እንግሊዞቹ ቦል ቱ ፊት ይሏቸው፣ ኳስ ይዞ መግባት የሚወዱ ተጫዋች። ባርኮላ ከነዚህ የሚለይ ካራክተሪስቲክስ አለ። የበለጠ አሁን ያልኳቸው ችሎታዎችም አሉት፣ ግን ወደ ስፔስ መሮጥ ይችላል።
ስፔስ የሚያጠቃ ክንፍ ተጫዋች ነው። ያንን በድግግም ማድረግ ይችላል። ስለዚህ ጨዋታው ክፍት በሚሆንበት ጊዜ በእግር ኳስ ናቹራል የመጨረሻው 30 ደቂቃ ክፍት ነው። ስኮር ላይኑ እንደዛ ውጤቱ ስለሚያስገድድ ጨዋታ ሲጀመር 0-0 ነው የሚጀምረው። ከዛ ጨዋታው ክፍት ይሆናል። ብዙ ጊዜ ፔዤ ይመራል። ጌም ስቴት ይባላል ይሄ፣ ወይም የስኮር ቦርድ ስቴት ይባላል። እየመራሽ ነው። ለምሳሌ ፔዤ እየመራ ነው እና የሚጫወተው ልበል ከሊል ጋር፣ ሊል አቻ መሆን አለበት አይደል? ምንም ትርጉም የለውም። 1-0 እየተመራ 2-0 እየመራ ሊል ሳጥን መከላከል የለበትም። የጨዋታውን ውጤት ለመቀየር መሞከር አለበት ማለት የበለጠ ሪስኮች ይወስዳል ማለት ነው። የበለጠ ሪስኮች ይወስዳል ማለት ስፔሶች ይገኛሉ ማለት ነው። ያኔ ስፔስ የሚያጠቃ ተጫዋች የበለጠ አስፈላጊ ይሆናል። በታክቲካዊ ምክንያቶች አሰልጣኙ በሁለቱ አጋማሽ የበለጠ ጠቃሚ ተጫዋች ነው ብሎን የሚያምነው ተጫዋቹ ይሄ ብዙ ሊዋጥለት አልቻለም። የበለጠ እነዛን ደቂቃዎች ማግኘት ይፈልግ ስለነበር፣ ስለዚህ ሊቨርፑል ውስጥ እነዛን ደቂቃዎች ሊያገኝን የመጣው ከኳስ ውጪም ግን ጠንካራ ሰራተኛ ነው። ከኳስ ውጪም በጣም ጠንካራ ሰራተኛ ነው። በ5 የአውሮፓ ሊጎች በመጨረሻው 30 ሜትር ብዙ ኳስ በመቀማት 9ኛው ተጫዋች ነው የነበረው። በሺህ የሚቆጠሩ ተጫዋቾች ነው ያሉት፣ ግን በሱ ሚና የሚጫወቱ ተጫዋቾችን ብቻ ብትወስጂ በመቶዎች የሚቆጠሩ ተጫዋቾች ነው ያሉት፣ 9ኛ ነበር። ለአንዶኒ ኢራዮላ ደግሞ አግሬሲቭ ፕሬሲንግ በጣም ወሳኝ ነው። ላይኛው የሜዳ ስፍራ ላይ ነው የሚከላከሉት። በቀደም አንደኛው ስጋት ያለ የሚያስፈልጉ ፐርሶኔል የሰው ኃይል በእንደዚህ አይነት ሁኔታ መጫወት ይቻላሉ የሚል ጥያቄ ያስነሳ አይነት ያለ እንደ የሚድፊልድ ኮምፖዚሽኑ እንደዛ ሆኑ፣ ፉልባኮቹ እንደዛ ሆኑ። ቨርጂል ቫን ዳይክ አሁን በዚህ ባለው እድሜ 50 ሜትር ተከላከል ማለት ተገቢ ነው የሚል ጥያቄ የሚያስነሳ ሆኖ ግን ከፊት የሊቨርፑል አሰልጣኝ ያደረጋቸው ያኛው አጫዋታቸው የእሳቸው ጁኒየር ክሩፒ፣ ክላይቨርት፣ ሌሎቹም ተጫዋቾች በፋይናል ሰርድ ሪጌን በሚባለው በሶስተኛ ሜዳ ክፍል ኳስ በመቀማት የሚታወቁ ተጫዋቾች ናቸው እና ሊቨርፑል ሲያመጣ ለዚህኛው አሰልጣኝ በተለይ ከሆነ ተጫዋች የሚያመጣው የመጨረሻው 30 ሜትር ላይ ሱፐር አክቲቭ የሆነ ተጫዋች፣ ጠንካራ ሰራተኛ፣ የማይለግም ቶሎ ቶሎ ፕሬስ የሚያደርግ ተጫዋች ያስፈልጋቸዋል። ይህንን መስጠት የሚችል አይነት ተጫዋች ነው። ምክንያቱም ከፊት ኳስ ቶሎ መቀማት የሚችል አይነት ተጫዋች ነው። ቀጥተኛ ፔኔትሬቲቭ ሩጫዎች አሉት። የመጀመሪያ ፍላጎታቸው ያን ዲዮማንድ ነበር ለምታስታውሹ፣ ግን እሱ ካልሆነ በኋላ ሁለተኛው ፕላናቸው እዚህኛው ተጫዋች ላይ ያተኮረ ነው። ዲዮማንድ መጀመሪያ ወደ ፔጄ ላይ ሄድ ነበር፣ በኋላ ሪያል ማድሪድ ሲገባ አቋሙን ቀየርና ወደ ሪያል ማድሪድ ለመዘዋወር ወሰነ። ግን በግራ ክንፍ በኩል ነው የሚጫወተው፣ ምክንያቱም በፔጄ ተጫዋችነት 13% ብቻ ነው በቀኝ ክንፍ ተጫዋችነት የተጫወተው። አማራጭ መሆን ይችላል፣ የቀኝ ክንፍ ላይ መጫወት ይችላል። ግን ሊቨርፑል 140 ሚሊዮን ዩሮ እየከፈለ ያለው በቀኝ ክንፍ ሊያጫውተው አይደለም። ለዛ ነው በተጓዳኝ ሌሎች ተጫዋቾችን እየሰማን ያለን የግራ ክንፍ ተጫዋች ነው የሚሆነው እና ይሄ አንድን ተጫዋች መልቀቅም ሊያሳውቀን ይችላል። ቶተንሃም በጥብቅ ኮዲ ጋክፖን ይፈልገዋል። በቅርብ ቀናት ማንቸስተር ሲቲም እዚህ ተጫዋች ላይ ኢንትረስት አለው የሚል ሪፖርት ስንሰማ ነበር እና በሁለቱም እግሩ ወደ ጎል መምታት ይችላል። 71 ሙከራዎችን በግራ እግሩ፣ 23 ሙከራዎችን በቀኝ የሚበልጠውን 71ን በቀኝ እግሩ 23ቱን በግራ እግሩ ነው የሞከረው እና እንዳነሳሁት የሃይ ቮሊዩም ድሪብለር ነው። በ90 ደቂቃ ፋክተር የምናደርገው ከሆነ ሪዮን ጋሞ ብቻ ነው የሚበልጠው በድሪብሊንግ። ግን ሪዮን ጋሞ ጥቂት ነው የተጫወተው። ጥቂት ጨዋታ የተጫወተን ተጫዋች ሳምፕል ሳይዝ ወደ 3000 ደቂቃ ለተጫወተ ተጫዋች ሳምፕል ሳይዝ ማወዳደር በጣም አስቸጋሪ ይሆናል። የዴታው መጠን ተመሳሳይ አይደለም። ከጀርባ ያለ ሩጫ ከኦፍ ዘ ቦል ሩጫ ሆኖ አሁን በቀደም አንድ ግራዲየንት ስፖርት የሚባላል ይልሻ በጣም አሪፍ የዴታ ዌብሳይት ነው እና እዛ ላይ ምንድነው ግን ካይ ሃቨርትዝ የሚጠቅመው የሚሉ ሰዎች አሉ። አንዳንድ ጊዜ 27 ኦፍ ዘ ቦል ሩጫ አድርጓል እና በመጀመሪያው ሳምንት ከተደረገው የፕሪሚየር ሊግ ጨዋታዎች ላይ የሱን ያህል የኦፍ ዘ ቦል ሩጫ ያደረገ ሰው የለም። ቬሪ ቬሪ ኢምፖርታንት ከኳስ ውጪ ሩጫ መስጠት። እንዳልኩት አንግሎች ይከፋፍታል። ከኳስ ጋር ባለ የቦል ኦሪየንቴትድ ትንተና ይባላል። ተጫዋቹ ከኳስ ጋር በሚኖረው ነገር ብቻ ነው የምንገመገመው። ክራይፍ ደግሞ ፌመስሊ እንዳለው ተጫዋች እኮ 87 ደቂቃውን ያለ ኳስ ነው የሚያሳልፈው። ከ90 ደቂቃ ውስጥ በጣም ከፍተኛው ፐርሰንቴጅ ተጫዋች ያለ ኳስ የሚያሳልፈው ጊዜ ነው። ያኔ ነው የበለጠ ኳስ ስለምንወድ ቴክኒሻን ምናምን የምንለው ከኳስ ጋር ያለን ተጫዋች ባርኮላ ያንን ያደርጋል። ኦፍ ዘ ቦል ሙቭመንቱ በጣም ግሩም። ለዛ ነው ለፍሎሪያን ቪትስ ይመቸዋል። አሁን የተጋጣሚ ቡድን ስትሬች ያደርጋል፣ ወደ ራሱ የሜዳ ክፍል እንዲሰበሰብ፣ ወደ ጎን እንዲለጠጥ ማድረግ ይችላል። በቀጥተኛም በአግድሞሽ ሩጫዎቹ እና እንዲህ አይነት በጣም ከፍተኛ የሩጫ ቮሊዩም አለው። ሊቨርፑል ውስጥ የትኛውም ተጫዋች የማያደርገው አይነት የሩጫ ቮሊዩም አለው። ግን የጎል እድልም ይፈጥራል። ሊቨርፑል ውስጥ ካሉ ተጫዋቾች ጋር ብታወዳድሪው ሪዮን ጋም ሆነ ፍሎሪያን ቪትስ ይሄ በ90 ደቂቃ ፋክተር ከተደረገ ነው
ግን እንዳነሳው ቴሪዮን እንኳን በጥንቃቄ ማየት አለብን፣ ምክንያቱም ብዙ ያልተጫወተ ተጫዋች ስለሆነ ሁልጊዜ ዴታው የተዛባ ሊሆን ይችላል እና በትልልቅ ጨዋታዎች ላይ አልተጫወተም። መልቀቅ የፈለገው ለዚህ ነው። አሰልጣኙም 90 ደቂቃ ብዙ አያጫወተም። 8 ጨዋታ ብቻ ነው 90 ደቂቃ የጨረሰው። የ90 ደቂቃ ተጫዋች አይደለም የሚል አሰስመንት እንዳለው አላቅም። በሊግም ጨዋታዎች ግን ብዙ ጊዜ ቀይሮ ያስወጣዋል። በቻምፒየንስ ሊግ 90 ደቂቃ ብቻ ነው የጨረሰው፣ እሱንም በምድብ ጨዋታ ብቻ ነው የጨረሰው። መልቀቅ የፈለገውም ለዚህ ነው። ግን ኤክሳይቲንግ በጣም ኤክሳይቲንግ ተጫዋች ነው ለሊቨርፑል። ገንዘቡ ይገባዋል ወይ? ይገባው እንደሆነ ሜዳ ውስጥ ነው ማሳየት ያለበት፣ ግን ውድ ነው። ግን በጣም ኢንትረስቲንግ ተጫዋች ነው። ስለዚህ አዲሱ ሊቨርፑል የማጥቃት ተጫዋች ሆኖ መጥቷል ማለት ነው እና ባሏቸው አማራጮች ብዙ አማራጮች አሏቸው። አሁን ችግሩ እነዚህ ተጫዋቾች ጥሩ እየተጫወቱ አለመሆናቸው ነው። ግን ኮንቴክስት አለው እንጂ ኢሳቅ፣ ኤኪቲኬ፣ ባርኮላ፣ ሙኞዝ፣ እንገሞዋ፣ ሌላ ሊመጣ የሚችል የቀኝ ክንፍ ተጫዋች፣ አታኪንግ ፉልባኮች ብዙ ጥያቄ ያለኝም ቢሆን እነዚህ ፉልባኮች ላይ ሊቨርፑል ኃይለኛ የማጥቃት ቡድን ለመሆን ሁሉም ሮ ማቴሪያል አለው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።